ይውልደ አሁን እየሆነች ያለችው ስለተደረገ ነው፣ ስላለፈ ነው። ይሄንን ቅርጽ አታውጣለት። የደረሰልህ ጌታ ብቻ አንዴ ለኔ ለተደረገልኝ ብድግ ብላችሁ አመስግኑ። ኢየሱስ በቤቴ መጣ። በቃ ምንም የምላችሁ ነገር የለም። ከሞት ውስጥ አወጣን። እንደዚህ ቆሞ ስታዩት ዓርብ ዕለት ሌሊት እሱ ሞቶ ነበረ። የምትወዱት የሆነ የኔ የምትሉት እግዚአብሔር ሰጠኝ የምትሉት ሞቶ ስታዩት ምን እንደምትሰማችሁ ታቁት ይሆናል አላቅም። እኔ ግን ለኔ ይለያል። ኢየሱስ ለቤቴ ይለያል። አባቴ ልዩ ነው ለኔ። እሱም ብቻ ነው የጠራሁት፣ ማንንም አልጠራውም። ጌታው ይህን አላልከኝም አልኩት፣ መጣ የእውነት። ከዛ በኋላ ነው የጌታ ደም እዚህ ወስደን ነበረ ባለፈውና ሞቷል። ስቅ ብሎ በዛው ቀርቷል። አይኑ ያያል፣ እኔ ምንም። ከዛ መብራት የለም፣ በጨለማ ኢየሱስ መጥቶ ደሙን አፉ ላይ ሳደርግ ነቃ። ደሙ የምር ነው። በቃ የምር የሞተልን ክርስቶስ የእውነት። ደሙን ስትወስዱት አይቅለልባችሁ። ለእኔ አልቀለለብኝም፣ ሆኖልኝ አይቻለሁ፣ ተደርጎልኛል። አባቴ አመሰግናለሁ ውዴ፣ አመሰግናለሁ፣ አመሰግናለሁ አባቴ፣ አመሰግናለሁ፣ አመሰግናለሁ። ያበቃ ነገር ያበቃ እስትንፋስ ተቀጥሏል። እንደ አዲስ ጌታ ምን ሆኜ ነው ሲለኝ ምንም አልሆንክም፣ አባ ጋ ደውል አልኩት። አባ ጋ ደውል ስለው ተይው አሁን እየጸለየ ይሆናል ተያት ረብሸዋልኝ። አይ ሊያመሰግን ይገባል እዚሁ ስፍራ ያመስግንልኝ አልኩት። ከዛ ስንደውል አለፈ ሲለኝ አልፏል አልኩት። አለፈ አለኝ። ይሄ ነው በቃ ይሄ ጌታ ነው እኔ ቤት ያለው የእውነት። በእኔ በደካማዋ ጌታ ሰራ። ስጠራው መጣልኝ፣ የእውነት ተገኘልኝ። አመስግኑልኝ፣ እምለው የለኝም፣ አመስግኑልኝ። እኔ ብዙ ተደርጎልኛል የእውነት። ከዚህ በላይ እኔ ምንም አልፈልግም። በቃ ጌታን እንደዚህ አይቼዋለሁ። ሞትና ሞት በቃ ፊት ለፊት ላይ ሆኖ ጌታ መጥቶልኝ ደርሶልኝ መለሰልኝ፣ መለሰልኝ። ኢየሱስ መለሰልኝ። አመሰግናለሁ። ኢየሱስ ጌታ ነው። ባለቤቴ ናትና እኔ አላቆም የነበርኩበትን ስሜት እሷ ስለምታውቀው ነው እንዲህ መናገር ያቃታትና በእንባ የምትተናነቀውና እግዚአብሔር መልካም ነው። ሞች አለው ጀስት ሞች አለው ማለት ሞት እንደዛ ከሆነ ምናልባት ለማብራራት የማይመች ሞት ነው። መኪና አደጋ እንዲህ ነው እንደዚህ ነው ሊባል ይችላል። ሞት ግን ሊብራራ አይችልም። እኔ ሞች አለው የለውም በቃ ራሴ ላይ ሁሉ ነገር እንጨርሻለሁ። ኦሬዲ ሞች አለው። አይኔ አያየም፣ ምንም ነገር አልተነፈሰም። እሷ ለካ ያለቀሰች ኢየሱስን ትጠራለች። ከሩቅ የሚመስል ድምጽ ሰማለሁ። የሷን ከሩቅ በጣም ከሩቅ ማለት ነው። እዛ እሷ እያለቀሰች ኢየሱስ ጌታ ሆይ አታዋርደኝ አንተ እንዲያርልህ ምናምን ትላለች። ስነሳ ከሩቅ አየር ሳብ በቃ ወደ ራስ መመለስ አለ አይደል? ወደዛ ስመለስ ሆነ የጌታ እሷን ስትናገር ለሷ ከባድ ነው፣ ለኔ ቀላል ነው። እኔ አላውቅም። ከዛ በኋላ ስነቃ ሁሉ ነገር የተበላሽቷል። ሙቲ ምንኝ ነው ጀስት ሄጃለሁና እኛ የምናመልከው አምላክ ተራ አምላክ አይደል። እኛ የምናነክሰው አምላክ ተራ አምላክ አይደል። ኖርማሊ ሰው ዕቃ ሲጥል ወይ የሆነ ነገር ሲወድቅበት በኢየሱስ ስም እንደሚለው አይደለም። ኢየሱስ ሕይወት ነው። ኢየሱስ የሚደርስ ነው። ወደ ማንም አልጮኸችም። ወደ ኢየሱስ ነው የጮኸችው። ኢየሱስ ደረሰላትና ሕይወቴን ቀጠለ። አይመስልም አሁን ዛሬ ፊት ለፊታችሁ ቆሜ ዓርብ ማታ ሞቼ ጀስት ሞች አለሁ እና እግዚአብሔርን አመስግኑት፣ እግዚአብሔርን አክብሩልኝ። እንልመደው ወይም አባን በዛ ሰዓት ሲደወልለት አንተ
እግዚአብሔር ትልቅ ነው እውነት። እኔ እድለኛ ነኝ እሱን በማግኘቴ አባን በማግኘቴ። ማንም አጽናናም እንደዛ መጥቶ ቤት ድረስ መጥቶ አጽናንቶን አበርትቶን እግዚአብሔር መልካም ነው ብሎ ጸልዮልን አለ አይደል። በተሰበረ ልብ ላይ የሚመጣ ሰው እግዚአብሔር ካላከላችሁ በስተቀር ማንም ወዳጅ እንደዚህ ሊሆን አይችልምና እግዚአብሔር አምላክ ያክብር። እውነት እግዚአብሔር ያክብር። ምን እንደምላችሁ እኔ እድለኛ ነኝ። ከሷ ጋር በትዳር 25 ዓመታችን ነው። ካለኔ ማንም የላትም፣ ካለሷ ማንም የለኝም። አስቡ ብቻዋን እኔ ሞቼባት ቤት ውስጥ ያለውን ስሜት ተረዱት እስቲ እናንተ ባጭሩ። እና እግዚአብሔር ይህንን ነገር አድርጎልናል። ጌታን አመስግኑልን ልል ፈልጋለሁ። ደግነህ አንተ እኮ